ምድራችን ሕይወትንና የሰው ልጆችን፣ ሰማያዊውን ሰማይና የሚያማምሩ ደመናዎችን፣ በአረንጓዴ የተሞሉትን ደኖችንና ውሃን መያዝ የቻለችው በሆቢቴብል ክልል ስለምትገኝ ነው። አይበለውና ምድራችን አሁን ካለችበት እንደ መርኩሪ በትንሹ ወደ ፀሐይ ብትቀርብ ምንም አይነት ውሃ ማግኘት አንችልም። እንደ ጁፒተር እና እንደ ኔፕቲን ከፀሐይ ብትርቅ ውሃዎቿ ሙሉ በሙሉ በረዶ ይሆናሉ። ሰላም ውድ ቤተሰቦች፣ በዛሬው ፕሮግራማችን ምድራችን በሌላ ስርዓተ ኮከብ ተፈጥራ ምን ትመስል እንደነበር ነግራችኋለሁ። ከማየታችን በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሱ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ ነኝ። ወደ ዛሬው ፕሮግራማችን እንለፍ። በስርዓተ ፀሐያችን ያሉት ፕላኔቶች፣ አስትሮይዶች፣ ጨረቃዎች፣ ድንቅ ፕላኔቶች አሁን ያሉበትን ሁኔታ ይዘው መቆየት የቻሉት ከፀሐያችን ባላቸው ርቀት ነው። ዩራኔስ እና ኔፕቲን ከፀሐይ እጅግ በጣም ስለራቁ ከበረዶ የተፈጠሩ መሆናቸው ይታወቃል። በተቃራኒው ደግሞ ኢነር ፕላኔቶች ወይም ተርስቴሪያል ፕላኔትስ የምንላቸው መርኩሪ፣ ቬኑስ፣ ኤርዝ እና ማርስ ከአለት የተፈጠሩ ናቸው። ምክንያቱ ደግሞ ወደ ፀሐይ እጅግ የቀረቡ ናቸው። መርኩሪ ወደ ፀሐይ የቀረበች የመጀመሪያዋ ፕላኔት ስትሆን ምንም አይነት ውሃና ፈሳሽ ነገር በገጽታዋ አይገኝም። ቬኑስ ከመርኩሪ ቀጥላ ለፀሐይ የቀረበች ፕላኔት ናት። ምንም አይነት ውሃ የላትም፣ ምክንያቱም ውሃዎቿ ሁሉ ተነው በከባቢ አየሯ ይገኛሉ። ሶስተኛዋ ደግሞ ምድራችን ናት። ሁሉም ነገር የሚገኝባት ውሃ፣ ህይወት፣ አረንጓዴ ስፍራዎች። ምክንያቱም ምድራችን የምትገኘው በሆቢቴብል ዞን ነው። ማለትም ለፀሐይ እጅግ በጣም አልቀረበችም፣ እጅግም አልራቀችም። ታዲያ እቺ ምድራችን በሌላ ስርዓተ ኮከብ ተወልዳ ቢሆን ምን ይፈጠር ነበር? በ1995 ናሳ ያገኛቸው የፕላኔቶች ቁጥር 4100 እና ከዛ በላይ ነው። ከነዚህም አብዛኛዎቹ ፕላኔቶች እንደ ኔፕቲን ከበረዶ የተሰሩ፣ እንደ ጁፒተር ጋዝ ጀንቶች ነበሩ። ከነዚህም ፕላኔቶች 161 የሚሆኑ ፕላኔቶች ልክ እንደ ምድራችን በሆቢቴብል ክልል የሚገኙና ውሃ በገጽታቸው የሚገኝባቸው ፕላኔቶች ናቸው። ሴንታሪ ኮንስቴሌሽን ወይም የኮከቦች ስብስብ ከነዚህ ውስጥ ለኛ እጅግ የቀረበ ነው። በደቡባዊ ዋልታ ብንሆን ማየት የምንችላቸው አልፋ ሴንታሪ ኤ እና አልፋ ሴንታሪ ቢ በእነዚህ ኮንስቴሌሽኖች ውስጥ የሚመደቡ ኮከቦች ናቸው። እነዚህም ሁለቱ ኮከቦች አንዱ አንዱን እየተከተሉ ይዞራሉ። ከነሱም በቅርብ ርቀት ለኛ እጅግ የቀረበችው ፕሮክሲማ ሴንታሪ የተባለች ቀይ ድንቅ ኮከብ ትገኛለች። ከፀሐያችን 4.5 የብርሃን ዓመታትን የምትርቅ ሲሆን አሁን ባለን ቴክኖሎጂ ወደዛ መሄድ ብንፈልግ 165,000 ዓመታትን ይፈጅብናል። ፕሮክሲማ ሴንታሪ ትንሽዬና ብርሃናማ ሲሆን ከፀሐያችን በሁለት እጥፍ ቀዝቀዝ ይላል። የሙቀት መጠኑ 3000 ኬልቪን ነው። አሁን የምናያት ፕላኔት ፕሮክሲማ ቢ ትባላለች። ፕሮክሲማ ሴንታሪ ቢ ከምድራችን የምትበልጥ ሲሆን ልክ እንደ ምድራችን በሆቢቴብል ዞን ትገኛለች። በዚህ ምክንያት ውሃንና ትናንሽ ህይወቶችን ይዛ ሊሆን እንደምችል ሳይንቲስቶች ይናገራሉ። ፕላኔቷም ብዙም ያልታወቀች ብትሆንም ሳይንቲስቶች ልክ ምድርን ልትመስል እንደምትችል ይናገራሉ። ወደ ብርሃን የተጠጋ ፍጥነት ያለው መንኮራኩር ቢኖረን ወደዚህ ፕላኔት ለመድረስ 20 ዓመታትን ይፈጅብናል። ታዲያ ምድራችን አሁን ፕሮክሲማ ሴንታሪ ቢ ባለችበት ቦታ ብትፈጠር እኛም በዛ ብንወለድ ምን አይነት ነገር ነው ምናሳልፈው? በቀን 24 ሰዓት ቢኖረንም ያንዳንዱ ሰዓታት አጥንታችን በቅዝቃዜ ምክንያት የሚሰበርበት ይሆናል። ፕሮክሲማ ሴንታሪ ቢ አንድ የኮከቧን ዞራ ለመጨረስ 11 ቀናትን ብቻ ይፈጅባታል። ይህም ምድራችን ምዛው ብትሆን 11 ቀናትን 1 ዓመት ትለዋለች ማለት ነው። አሁን ግን ችግር የሚሆነው ፕሮክሲማ ሴንታሪ የምትለቀው ጨረር፣ ይህም ጨረር አዮናይዝድ ፓርቲክል መሆኑ ለህይወት እጅግ መርዛማ ይሆናል። ፕሮክሲማ ሴንታሪ የምትለቀው ጨረር ከፀሐያችን እጅግ ጠንካራ ነው። ስለዚህም ለምድራችን የሚያስፈልገው ጠንካራ ማግኔቲክ ፊልድ ነው። ይህም ጠንካራ ማግኔቲክ ፊልድ
ወፍራም ከባቢ አየር እንዲኖረን ያደርገናል። ስለዚህም ይህም ወፍራሙ ከባቢ አየር ከፍተኛ ሙቀትን ይፈጥርብናል። በዚህ ሰዓት ሳይንቲስቶች ፕሮክሲማ ሴንታውሪ ፕላኔቶች እንዴት በዙሪያ እንደሚዞሩ አልተረዱትም። ስለዚህም ወደዛ የሄደችው ምድራችን በአንዱ ኮከብ ዙሪያ የምትዞር ከሆነ ምን ይፈጠራል? በአንደኛው በኩል ከፍተኛ ሙቀት የሚኖራት ሲሆን በሌላኛው ደግሞ ከፍተኛ ቅዝቃዜ። በሰሜኑ ማልታ እጅግ ደስ የሚል የሙቀት መጠን የሚኖረን ሲሆን በአማካይ 7 ዲግሪ ፋራናይት ወይም 21 ዲግሪ ሴልሺየስ ይሆናል። በዚህም ስርዓት ብንፈጠር ልክ አሁን በምድራችን ያሉት ነገሮች ይፈጠራሉ። ማለትም የአየር መቀያየር፣ ዝናብና የመሳሰሉት። በተራራዎችም ላይ ቅዝቃዜው በረዶ የሰራ ይሆናል። እጽዋቶቹም እጅግ ደስ የሚሉ ሲሆን ረጃጅምና በአረንጓዴ የተሞሉ ናቸው። ወደ ወፍራምነት የተቀየረው ከባቢ አየራችን ለሚበሩ አካላትና ወፎች እጅግ አመቺ ይሆናል። ሰማያችንም በብሩህ ብርሃናት የደመቀና በደመናዎች የተሸፈነ ይሆናል። በሰማያችንም አራቱን ደማቅ ኮከቦች እናያቸዋለን። አንደኛው ኮከባችን ፕሮክሲማ ሴንታውሪ ሲሆን ሁለቱ ደግሞ አልፋ ሴንታውሪዎች ናቸው። አራተኛው ግን ፀሐያችን የድሮ ይሆናል። ይህም ከሩቅ ስለሆነ በጣም የራቀና ትንሽዬ ሆኖ ይታየናል። ጎረቤታችንም የሚሆኑ ፕላኔቶች በአረንጓዴና ሰማያዊ የተሞሉ ሲሆኑ እጅግ የሚገርም ነበረ የሚሆነው። አሁን ደግሞ ምድራችንን ወደ ጎረቤት ኮከብ ወደ አልፋ ሴንታውሪ እንውሰድ። ቅድም እንዳየነው አልፋ ሴንታውሪዎች ሁለቱ አንዳንዱን ይዞራሉ። በሚገርም ሁኔታ ምድር በዚህ ስርዓተ ኮከብ ብትፈጠር እጅግ ቀዝቃዛ ትሆናለች። በምድራችንም ደቡባዊ ክፍልም -100 ዲግሪ ፋራናይት ወይም -73 ዲግሪ ሴልሺየስ የሚሆን ሲሆን በመሃለኛው ክፍል ከፍተኛ ሙቀት 113 ዲግሪ ፋራናይት ወይም 45 ዲግሪ ሴልሺየስ ይሆናል። አሁን ለምድራችን ያሉት ሌሎች ነገሮች ግን ሳይቀየሩ በቦታቸው ይሆናሉ። ሰማያችንም እጅግ ብሩህ ሊሆን ስለሚችል ሁሉንም ኮከቦች ላንቸገር ልናያቸው እንችላለን። ምንም ቢሆን ግን አሁን ባለንበት ቦታ በመፈጠራችን እድለኞች ነን። ቪዲዮን ስለተከታተላችሁ ተመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሀሳብ ካላችሁ ኮሜንት ላይ በመጻፍ ቻናልን ሰብስክራይብ በማድረግ አበረታቱ። በቀጣይ ቪዲዮ እስክንገናኝ ሰላም ነው።